ራስ የሁሉ ነገር መሰረት ነው። ሰው እጁን ተቆርጦ እግሩን ተቆርጦ ከወገቡ በታችም ቢሆን ተቆርጦ ይኖራል። ራሱን ተቆርጦ የኖረ ሰው ግን አይተናነውም። ራሱን ከተቆረጠ ሰው መጨረሻ ላይ ሞተ ይባላል። በእግር ከፍታ የለም፣ ከፍታው የሚመጣው በራስ ነው። ሰው ከተኛበት መኝታው እንኳን ከፍ በል ሲባል ከፍ የሚለው ራሱ ነው። ራሱ ከፍ እያለ ነው እግሩን የሚስበው እና ልዕልና የሚመጣው በራስ ነው። እጅ ራስን ተከትሎ ይሄዳል፣ እግርም ራስን ተከትሎ ከፍ ይላል ማለት። ከሁሉ ነገር በፊት ልብህን ጠብቅ። ወደ ልብህ የሚገቡትን ነገሮች ተቆጣጠር። ልብን የሚያረክሱ ነገሮች አሉ። እጅ፣ እግር፣ አይን፣ ጆሮ፣ አፍንጫ እነዚህ ልብን ለማርከስም ለመቀደስም ወሳኝ ሲሆኑ ልብ ደግሞ እነዚህ ለመቆጣጠር ደግሞ ምንድናቸው? አለቃቸው፣ አበጋዛቸው፣ ፍታውራሪያቸው ነው። እሱ ንጉሳቸው ነው። አኗኗሩና የሚናገረውም ሆነ የሚሰራው ነገር የሚያስበው ነገር የሚወሰነው ወደ ልቡ በሚገቡ ነገሮች ነው። ወደ ልቡ የሚገቡ ነገሮች ደግሞ በሮች አሉ። እነዚያ በሮች ለመልካም ከተከፈቱ ሰውየው ሐሳቡም ስራው መልካም ይሆናል። ለክፋት ከተከፈቱ ደግሞ እንደዚሁ። የሰው ልጅ ከመታለል ከወጣ ምን ይሆናል? እሱ ሰው ነው ማለት ነው። መታለልን መለየት ካልቻለና ካላሸነፈ ግን ከእንስሳት ብልጫ የለውም። ማስተዋል የሌላት ነፍስ እሷ እንስሳ ናት ነው የሚለው። ደካማ ሰው ትችትን መፍራት ነው የሚወደው። ትችት ይሸሻል፣ ትችትን ይፈራል። ስለዚህ እንዳንተች ብቻ እየፈራን አሁን እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? ክርስቲያን አባቱ እግዚአብሔር ነው፣ እናቱም እግዚአብሔር ነው። አንተ አቡነ ወአንተ ምን ይለዋል ቅዱስ ያሬድ? አንተ አባታችን ነህ፣ አንተ እናታችን ነህ ይላል። ስለዚህ ተመልከቱ፣ ከሱ ከተለየ ሕይወት የለውም ለማለት ነው። የሕፃን ድል መንሻው ምንድን ነው? ለቅሶ። የክርስቲያኖች ድል መንሻቸው ምንድን ነው? ለቅሶ። እና እኛ ሕፃናት ነን። የምናሸንፈው በንባችን ነው። በፉከራ በድንፋታ አናሸንፈው። የምናሸንፈው በልቅሷችን ነው። የክርስቲያኖች እንባ ሰረገላን በሙሉ ያሰጥማል። እስራኤልን ከግብፅ አውጥቶ ፈርዖንን ያንኮታኮተው የአንዲት የተገፋች ሴት እንባ ነው። ከኃጢአት መላቀቅን እንደ መስፈርት ሳይሆን እንደ መሞት፣ ከአውሬ እንደ መሮጥ ቁጠረው፣ ከጅብ እንደ ማምለጥ ቁጠረው፣ ከዘንዶ እንደ ማምለጥ ቁጠረው። ለመኖር ሩጥ፣ ለመትረፍ ሩጥ። ከሚወጡ ነገሮች እየሮጥክ እንደሆነ አስበህ ስትሮጥ ከኃጢአቶች ፈጥነህ መውጣት ትችላለህ ይላል። ስለዚህ ነገር ራስ ከፍ ይላል በሚል ርዕስ እንማማራለን። የቅዱስ ዳዊት መዝሙር 109 ቁጥር 7 ላይ ያለ ኃይለ ቃል ነው። ራስ ሌሎችን ከራስ በታች ያሉትን ሕዋሳት ሁሉ የሚመራቸው የመጨረሻው የአካል ክፍል ነው። እግርን የሚመራው ራስ ነው። ሁሉን ነገር የሚመራው ራስ ነው። እግር ራስን አይመራም፣ ራስ ነው እግርን የሚመራው። ራስ የሚባለው የላይኛው ፀጉራችን ያለበት አይደለም። ከአንገታችን በላይ ያለው አካል ራስ ነው የሚባለው። ስለዚህ ዓይን ያይና እግር የሚረግጠውን ይነግረዋል። የሚያጠፋው አውሬ ከመጣ ደግሞ ድምፁን ሰምቶ ፈጥኖ እንዲሮጥ ያደርገዋል። ምላስ ደግሞ ወደ ውስጥ ገብቶ የሚጎዳውን ነገር ከመጠን በላይ የሞቀ ከሆነ ገብቶ ከውስጥ ያለውን ስስ አካል እንዳይጎዳው ምላስ ሙቀቱንም የሚያቃጥለውንም የሚተኩሰውንም የሚመረነውን ደግሞ ይመጥንለታል። የላይኛው የአእምሮ ክፍል እንዳይጎዳ ደግሞ ምላስ እንደዚሁ መጥኖ ይናገራል። እና ራስ የሁሉ ነገር መሰረት ነው። ሰው እጁን ተቆርጦ እግሩን ተቆርጦ ከወገቡ በታችም ቢሆን ተቆርጦ ይኖራል። ራሱን ተቆርጦ የኖረ ሰው ግን አይተናነውም። ራሱን ከተቆረጠ ሰው መጨረሻ ላይ ሞተ ይባላል። ራስ ከተበላሸ ተበላሸ ነው። እና ራስ ከፍ ሲል በእግር ከፍታ የለም፣ ከፍታው የሚመጣው በራስ ነው። ሰው ከተኛበት መኝታው እንኳን
ከፍ በል ሲባል ከፍ የሚለው ራሱ ነው። ራሱ ከፍ እያለ ነው እግሩን የሚስበው እና ልዕልና የሚመጣው በራስ ነው። እጅ ራስን ተከትሎ ይሄዳል፣ እግርም ራስን ተከትሎ ከፍ ይላል ማለት እና ስለዚህ ነገር የራስ ከፍታው ሌሎችን ሕዋሳት ለማስተዳደር ለመምራት ነው። ከፍተኛ የታችኞቹን ሁሉ የሚያስተዳድር የመሆኑ ምልክት ሰው ዓይኑን ታሞ ሳይተኛ ቢያድር የሚታመመው ራሱን ነው። ይሄ ጭንቅላት የምንለውን ይታመማል። እግሩን ቢታመም ራሱን ያመዋል። ሆዱን ቢያመው ራሱን ያመዋል። ለምን ሲባል የነዚህን ሁሉ ሸክም የሚሸከምና የሚመራ ስለሆነ ማለት ነው። ይሄ ልብ የሚባል አለው የሰው ልጅ። ልብ የሚባለው በማደሪያዋ ማዕረግ ተሰጥቷት ነው እንጂ እቺ ደም የምትቋጠረው ከረጢት አይደለችም። ልብ እንደ ሳይንሱ ልብ የምትባለው እሷ ናት። ደም የምትቋጠረው እቺ 4 ሰጭ ገንዳ ተቀባይ ያላት ግራ ቀኝ ያላት እሷ ልብ ተብላለች። ግን እሷ ልብ አይደለችም። ልብ የምትባለው ነፍስ ናት። ነገር ግን ነፍስ ለመኖር ደም ስለሚያስፈልጋት ደም ደግሞ የምትኖረው አሁን በተናገርናት ከረጢት ውስጥ ስለሆነ አዳሪ በማደሪያ ማደሪያ ባዳሪ ስለሚጠራ ስለዚህ በዚህ ምክንያት በውስጧ ባደረችው ነፍስ ከረጢቱን ልብ ተብላ ተጠርታለች። ስለዚህ የሰው ልቡ ነፍሱ ናት። የሚያስብ በነፍሱ ነው። ይሄን በምን ይታወቃል? ሰው ከሞተ በኋላ ማሰብ አይችልም። ነፍሱ ስለምትለየው ማለት ነፍሱ ማሰቢያው እሷ ስለሆነ ነፍስ ደግሞ ስራ የምትሰራበት ሐሳብ የምታወጣበት የምታወርድበት አይምሮዋ ደግሞ ህሊና ይባላል ወይም ሳይንሱ ማይንድ የሚለው ማለት ነው። በእናንተ ቋንቋ ማይንድ የሚባለው ህሊና የሚባለው እዚህ ውስጥ ያለው የነፍስ መሳሪያዋ ነው። ሐሳብ የሚወለደው ከነፍስ ነው። ነፍስ ደግሞ ያንን የምትሰራበት መሳሪያዋ ማይንድ የሚባለው ክፍል ነው። ስለዚህ ህሊናን መቆጣጠር የሚቻለው ነፍስን መቆጣጠር ሲቻል ነው። ነፍሱን የተቆጣጠረ ሰው ህሊናውን መቆጣጠር ይችላል። ህሊናውን የተቆጣጠረ ሰው ደግሞ አፉን መቆጣጠር ይችላል፣ እግሩን መቆጣጠር ይችላል፣ እጁን መቆጣጠሩን ይችላል። ካላሰበው አይውልም፣ ካላሰበው አያድርም፣ ያላሰበውን አይናገርም፣ ያላሰበውን አይበላም፣ ያላሰበውን አይጠጣም፣ ያላሰበውንም አይነሳም፣ አይሰጥምም። ሁሉ ነገር አስቦ ያደርጋል። አስቦ ያገባል፣ አስቦ ይኖራል፣ አስቦ ይመንናል፣ አስቦ ይመራል። ሐሳብ ነው። ሁሉ ነገር ከሐሳብ ነው የሚጀምረው። ሐሳብ ደግሞ እንዲታሰብ ራስ መቀደስ አለበት። ራስ እንዲቀደስ ነፍስ መቀደስ ይገባታልና ራስ የሁሉ ነገር መሰረት ነው። ስለዚህ የሰው ልጅ ልብና ሕዋሳቱን መቆጣጠር የሚችለው አባቶቻችን ምን ይላሉ? የሰው ልጅ ልቡ በእናት አህያ ሲመስሉት ሌሎቹን ሕዋሳት ደግሞ በግልገል አህያ ይመስሉታል። እናት አህያ ከመሃል ሜዳ ላይ ከታሰረች ግልገሉ አህያ የትኛውንም ያህል ቢሮጥ መልሶ ከእናቱ ስር ነው የሚገኘው። ነገር ግን እናቲቱ አህያ ከገደሉ ጫፍ ላይ ከታሰረች ግልገሉ በዚያው እጫወታለሁ ብሎ ገደል ይገባል። እንደዚህ ሁሉ ልብ ካልተቆጣጠሩት፣ ልብ በፍቅር ካልታሰረ ሕዋሳት በኃጢአት መውደቃቸው አይቀርም እና የሕይወት መውጫ ከእርሱ ነውና አጥብቀህ ከሁሉ በፊት ልብህን ጠብቅ የሚለው መጽሐፍ ለዚህ ነው። ከሁሉ ነገር በፊት ልብህን ጠብቅ። ወደ ልብህ የሚገቡትን ነገሮች ተቆጣጠር። ልብን የሚያረክሱ ነገሮች አሉ። አናቅጸ ሕይወቱ ለሰብ ተብለው የሚጠሩ የሰው የሕይወት ቀዳዳዎች ወይም የሕይወት በሮች የሚባሉ አሉ። ሰው ሕይወቱ፣ ሐሳቡ፣ አኗኗሩና የሚናገረውም ሆነ የሚሰራው ነገር የሚያስበው ነገር የሚወሰነው ወደ ልቡ በሚገቡ ነገሮች ነው። ወደ ልቡ የሚገቡ ነገሮች ደግሞ በሮች አሉ። እነዚያ በሮች ለመልካም ከተከፈቱ ሰውየው ሐሳቡም ስራው መልካም ይሆናል። ለክፋት ከተከፈቱ ደግሞ እንደዚሁ። ስለዚህ የሰው የሕይወቱ በሮች አይኑ፣ ጆሮው፣ አፍንጫው፣ አፉ፣
እጁ እነዚህ የህይወት በሮች ናቸው። ወደ ባይኑ የሚያየው ነገር የሰው ልጅ እኮ አሁን ከዚህ ካሜራ በብዙ ሺህ መጠን የሰው ልጅ አይምሮ አንድ ነገር የመቅረጽ አቅም አለው። በጣም በብዙ መጠን እጥፍ ማለት ነው። ለረጅም ዘመናት ይዞ የመቆየት አቅም አለው። ያንን ደግሞ ሰው ለረጅም ዘመን አንድ ነገር ከያዘ ያንን ምን ያደርገዋል? ትንታ ይባላል። ያንን ወደ ነቃ ሐልዮ አሳድጎ ያንን ወደ ቁርጥ ሐልዮ ያሳድግና ደጋግሞ አስቦ ያንን ወስኖ ያንን ሰርቶ ስራውን እንደገና ደግሞ ደጋግሞ ያንን ለምዶ ያንን ጠባይ ያደርገዋል። ያን ጠባይ ያደረገውን ነገር ደግሞ ለመላቀቅ ይቸግራል። ስለዚህ ምን ማለት ነው? አንድን ነገር ጊዜ ወስዶ ትክ ብሎ ሲያዩት በህሊና ይቀረጻል። ያ የተቀረጸው ነገር ደግሞ እንድንሰራው ይገፋፋናል። ከገፋፋን በኋላ ደግሞ እንደጋግመዋለን። ከደገምነው ጠባያችን ይሆናል። የምንሰማው ነገር እንደዚሁ ነው። ስለዚህ ለማይረቡ ነገሮች ዓይንን፣ ጆሮን፣ እጅን፣ እግርን መስጠት አይገባም። እጅ፣ እግር፣ ዓይን፣ ጆሮ፣ አፍንጫ እነዚህ ልብን ለማርከስም ለመቀደስም ወሳኝ ሲሆኑ ልብ ደግሞ እነዚህ ለመቆጣጠር ደግሞ ምንድናቸው? አለቃቸው፣ አበጋዛቸው፣ ፍታውራሪያቸው ነው። እሱ ንጉሳቸው ነው። መጽሐፍ ሲናገር አሌ ለኪ ኦ ሀገር እንተ ንጉስኪ ወሬዛ ይላል። አስተዳዳሪሽ፣ ገዥሽ፣ ንጉስሽ ወጣት የሆነ ሀገር ወዮልሽ ይላል መጽሐፍ። አስተዳዳሪሽ፣ ንጉስሽ ሕፃን የሆነሽ ሀገር ወዮልሽ ይላል። ለምን? የሚናገረውንም የሚሰራውንም አያውቅም። ወጣት ከሆነ የእሳት ባህሪው እየወጣ እየወረደበት የሚናገረውን ስለማያውቅ ሀገሪቱን ሊያጠፋት ይችላል ተብሎ ነው። ይሄ ሰም ነው። ወርቁ ግን ስለ ንጉስ ሊነገር የተፈለገ ኃይለ ቃል አይደለም። ንጉስ የተባለ ምንድነው? ልብ ነው። ንጉስሽ ለጋ የሆነ ሀገር ወዮልሽ ማለት ልብሽ ያልበሰለ ሰውነት ወዮልሽ ማለት ነው። በኃጢአት ትጠፊያለሽ። ልቡ ያልበሰለ ሰው ሰውነቱን በሙሉ ይዟቸው ወደ ኃጢአት ይነጉዳል። እና ህሊናችንም ልብናችንም ለመቆጣጠር የምንሰማውንና የምናየውን ነገር መቆጣጠር አለብን። የረከሰ ነገር እያየን ከረከሰ ነገር መውጣት አንችልም። የረከሰ ነገር እየሰማን ከረከሰ ነገር መውጣት አንችልም። ስለዚህ የዓይኖቻችን ለሰይጣን የተዘጋ ለእግዚአብሔር የተከፈተ የዓይንና የጆሮ በር የኖረን እንደሆነ ያን ጊዜ ከክፉ ነገሮቻችን ፈጥነን ለመላቀቅ ይመቸናል። እንደ ንስር ለመብረር እንችላለን ማለት ነው። አቅም የሚገኘው በዚህ ነው። ስለዚህ ራስ ከፍ ሲል ሕዋሳት ከፍ ይላሉ ያለው ምንድነው? ሰው ሐሳቡ ከፍ ሲል፣ አይምሮ ከፍ ሲል ምን ይሆናል? ስራውን ከፍ ይላል። እነዚህ እኮ አሁን ለምሳሌ የሌሎቹ ሀገራት እንደምታውቁት የአውሮፓ፣ የአሜሪካ፣ የሌሎችም ሀገራት የሚባሉት የኛ ሀገር ሰው እንዳያድግ የሚያደርጉት ምንድነው? መጀመሪያ አይምሮአችን እንዳያስብ በማድረግ ነው። እስካሁን ከዚህ ካለው ወጣት አብዛኛው የሚያስበው እዚህ ለምሳሌ ጉባኤ ቢዘጋጅና ስቴዲየም ደግሞ አንድ ዘፋኝ ቢመጣ የት ነው የምትሄዱት? እዛ ነው የምትሄዱት። ለምንድነው ሲባል አይምሮአችን ቀላል እንዲሆንና መደሰት ብቻ የሚፈልግ እንዲሆን ሰርተውናል። ቀደው ሰፍተው ማለት በቀላሉ ደስታ ብቻ የምንፈልግ፣ ጭንቀት መስማት የማንፈልግ፣ አስጨናቂ ነገሮችን በመሸሽ ብቻ የምንኖር። ድሮ ይኸውላችሁ ቤተክርስቲያን ሲሰራ እንዲህ ይባላል። እየሰማችሁ ነው? ሰሪ፣ ደንጓሪ፣ አነዋሪ ይባላል። እስኪ ሰሪ በሉ። እሺ ደንጓሪ በሉ። አነዋሪ። ይህ በድሮ ዘመን አርኪቴክቸር ሳይኖር ቤተክርስቲያን ሲሰራ የድሮ መሐንዲሶች ናቸው። የድሮ በድንጋይ የሚሰሩት ግሩም አናጺዎች ናቸው። ሰሪ የሚባለው ድንጋዩን የሚጠርበው እንጨቱን የሚጠርበው የሚያስተካክለው ነው። ደንጓሪ የሚባለው ደግሞ የትኛው ድንጋይ የት ቦታ መገጠም እንደሚገባው እያሰበ ነው። አይ ይችኛይቱ ትንሽ ሰያፍ ድንጋይ ስለሆነ እዚያችኛው ቀዳዳ ላይ ብትሆን ይሻላል የሚል ነው።
አነዋሪ የሚባለው ደግሞ ስራዬ ተብሎ በግ እየታረደለት እየበላ ቤተክርስቲያኑ ሲሰራ ጥሬም እየቆረጠመ ይሁን ሰዎቹ የሚሰሩትን ነገር እየዞረ የሚያነውር ነው። እዚህ ቦታ ላይ ጥሩ አልገጠማችሁም፣ ይሄኛው ድንጋይ መውጣት አለበት የሚል ነው። እና የሚገርመው አንድ ቤተክርስቲያን ሲሰራ የደንጓሪውን ያህል አነዋሪ በደንብ ይፈልጋል። የት ሀገር ያለው አነዋሪ ነው ጥሩ አድርጎ የሚያነውር ተብሎ ማለት ነው። ያ ተከፍሎት መጥቶ ሲያነውር ሰንብቶ ቤተክርስቲያኑ አሰምሮ እንዲሰራ ያደርገዋል ማለት ነው። አነዋሪ ማለት ነውራችን ነግሮ እንዲስተካከል የሚያደርግ ነው። አሁን ምንድነው ደካማ ሰው ትችትን መፍራት ነው የሚወደው። ትችት ይሸሻል፣ ትችትን ይፈራል። ስለዚህ እንዳንተች ብቻ እየፈራን አሁን እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? አሁን አንድ ሰው ምሳ አልበላም እና ምሳ ሳይበላ ምሳ በልተሃል፣ ይህ ሰውዬ አሁን በልቷል። አሁን ቀኑ ሙሉ ምሳ በልተሃል እያለ ስለነገር ነው የበላ መሆን ይችላል? አይችልም። መብላት ብቻ ነው ሰውየው ሊያርቀው የሚችለው። ስለዚህ ነውር ከነውር በመሸሻችን ለጊዜው እየሸነገል ነፍሳችንን ለተመልከቱ። አንድ ቅዱስ ያየውን ራእይ ልንገራችሁ። ምን ይላል መሰላችሁ? አንድ ሰውዬ ዛፍ ላይ አለ። አንድ ሰውዬ ዛፍ ላይ ሆኖ ከዛፉ ላይ በጣም ማርማር የሚጣፍጥ የማር ጠብታ የሚመስል ጠብ ይላል። እየዘገየ ነው ጠብ የሚለው እና ያ ደግሞ ለምላሱ ደስ ያሰኘዋል። እና እሱ ያችን ጠብቆ አፉን ከፍቶ ጠብ ስትል መላስ ያችን ጠብ ስትል መላስ። ኋላ የሚደንቀው ግን ከግራ በኩል መሳሪያ ይዞ ሊገለው የሚጠብቀው ሰውዬ አለ። እንዲህ አድርጎ ደግሮ የሚያየው ማለት ነው። ከታች ደግሞ የተቆፈረ ጉድጓድና ዘንዶ አፉን ከፍቶ ደግሞ ይጠብቀዋል። የሚያስደንቀው ደግሞ ሁለት አይጦች ዛፉን በግራና በቀኝ እየከረከሩት ነው ሊቆርጡት። ሰውየው ግን ምን እያደረገ ነው? ያችን ጠብታ እየላሰለ እታች ያለውን ነገር በሙሉ ረስቶታል። የሚወጣውን ዘንዶ፣ የሚተኮስበትን መሳሪያ፣ እንደገና ደግሞ ዛፉ እየተከረከረ ሊበጠስ ጥቂት እንደቀረ ሁሉ ረስቶታል። ይሄ መላውን ክርስቲያን መላውን የሰው ልጅ የሚወክል ነው። የማር ወለላ የሚባለው ለጊዜው የሚያታልለን ዘፈኑ፣ ጨዋታው፣ ድራማው፣ ፊልሙ እንደዚህ ያለው ነገር በሙሉ ለጊዜው ሰውነታችንን ሸንግለን አስደስተን ጊዜ የምንፈጅበት አይምሯችንን የምናደነዝዝበት ማለት ነው። ነገር ግን እየተደረገ ነው። እዚያ ግን የሚተኩስ ሰው እየጠበቀው ነው። ያ የሚተኩስ ሰው ማን ይባላል? ሞት ይባላል። ሞት ይባላል። ዘንዶ ደግሞ ማን ይባላል? ዲያብሎስ ይባላል። እንጨቱ የተባለ ደግሞ እድሜያችን ነው። በሁለት በኩል የሚቆርጡት አይጦች ደግሞ ማናቸው? ቀንና ሌሊት ይባላል። እነዚህ አንድ ቀን ስናድር ዛሬ ስትውል ማታ ስታድር አይጥ ነው። ይሄ እድሜ እየተቆረቆረ ነው እየተከረከረ ማለት ወይ ማክሰኞ ወይ ረቡዕ ብጥስ ይላል። ከዚያ በኋላ ምን ይሆናል? መጨረሻ ላይ ሞት ይጠብቀናል ማለት ነው። በቀላሉ መታለልን ከመታለል እንዲያውም አንድ ቅዱስ እንጦንስ የሚናገረው የሰው ልጅ ከእንስሳት የሚበልጠው የማይታለል የሆነ እንደሆነ ነው ይላል። የሰው ልጅ ከመታለል ከወጣ ምን ይሆናል? እሱ ሰው ነው ማለት ነው። መታለልን መለየት ካልቻለና ካላሸነፈ ግን ከእንስሳት ብልጫ የለውም። ማስተዋል የሌላት ነፍስ እሷ እንስሳ ናት ነው የሚለው። ኢማዋቲነቱ ገብቶት ለሕያውነቱ የማይሰራ ሰውነት እሱ የሞተ ነው። እና ይሄ ሁሉ የሚኖረን የሐሳብ ቅድስና ሲኖረን ነው። ማሰብ ስንጀምር ነው። ማሰብ በጣም 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 ግሩም ነገር ነው። ስለዚህ ተመልከቱ። ጥንቸል ታውቃላችሁ አይደል? ጥንቸልና ውሻ፣ ጥንቸሊቱ እየሮጠች ውሻው እየተከተለ ሄደ። አንድ ቀን ጥንቸሊቱ አሸነፈች። አሁን ጥንቸል ውሻን በሩጫ እንደማታሸንፍ ይታወቃል። አንድ ቀን ግን ረታችውና አመለጠች። እና እንደው ለምንድን ነው ዛሬ አመለጥሽው ስትባል ምን ብላ መለሰች መስላችሁ? የዛሬው ሩጫ ለመትረፍ ስለሆነ ነው አለ። ለመትረፍ ስለሆነ ዛሬ ሙሉ አቅማን ተጠቅም ያለው
እንደውም በሳይንስም ይባላል አይደል ሰው ሲፈራ የሚመነጭ ኤንዛይም አለ ልዩ ኤንዛይም ነው ያ ሲመነጭ ሰው በጤናነቱ ቀን ያልዘለለውን በፍራቱ ቀን ይዘለዋል ገደሉን ትልቁን ገደል ማለት ነው በፍራቱ ምክንያት ማለት ነው ስለዚህ ዛሬ የዝሮጥኩት ለመትረፍ ነው ስለዚህ ከኃጢአት ይሄንን የጻፉት ሊቅ ምንድነው የሚሉት ከኃጢአት መውጣት ከፈለክ ለመትረፍ ይያልክሩት ከኃጢአት መላቀቅን እንደ መስፈርት ሳይሆን እንደ መሞት ካውሬ እንደ መሮጥ ቁጠረው ከጅብ እንደ ማምለጥ ቁጠረው ከዘንዶ እንደ ማምለጥ ቁጠረው ለመኖር ሩጥ ለመትረፍ ሩጥ ከሚወጡ ነገሮች እየሮጥክ እንደሆነ አስበህ ስትሮጥ ከኃጢአቶች ፈጥነህ መውጣት ትችላለህ ይላል ስለዚህ አይምሮአችንን ከፍ ያድርግልን እግዚአብሔር እንግዲህ ለሰሙ ነው ግን ለወርቁ ራስ የተባለ ሌላ ነው ወደሱ እንማማራለን ማለት ከላይ ሲጀምር እንዲህ ይላል ይቤሎ እግዚ ለእግዚ የነበር በማኔ እስካገቦም ለጸላይተከ ታይተመከ የደገሊከ መዝሙር 9 ቁጥር 1 ላይ እንዲህ ይላል ጌታ ጌታዬን እንዲህ አለው ጌታ ጌታዬን እንዲህ አለው በቀኜ ተቀመጥ ጠላቶችህን በእግርህ እስከማስገዛልህ ድረስ በቀኜ ተቀመጥ አለው ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው በትረ ኃይል ይፈኑ ለከ እግዚአብሔር እምጽዮን እግዚአብሔር ከጽዮን ምንድናል የኃይል ብትርን ይልክልሃል አለ ይላል ቅዱስ ዳዊት ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው እግዚአብሔርም ከጽዮን የኃይል ብትርን ይልክልሃል ወድኩየንን በማይከለ ጸላይትከ አንተ እንዲሁ ነህ በጌታ ቀኝ ተቀምጠ የኃይል በትር ከጽዮን ተልኮልህ በጠላቶች መካከል ትገዛለህ ትፈርዳለህ ወትኮንን ትገዛ ዘንድ ይላክልሃል ምስሌከ ቀዳማዊ በለተ ኃይል ቀዳማዊ በኃይል ቀን ካንተ ጋር ነበር በብርሃኑ ለቅዱሳን በቅዱሳን ብርሃን ወለድኩ ከእምከርስ እምቅድመ ኮከበ ጽባህ ከአጥቢያ ኮከብ አስቀድሞ እኔ ዛሬ ወለድኩህ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ እንደ መልከ ጼዴቅ ክህነት አንተ ለዓለም የዘላለም አገልጋይ ነህ መሐለ እግዚአብሔር ወኢይንየስህ እግዚአብሔር በእውነት ማለ አይጸጸትም እግዚአብሔር በየማንከ እግዚአብሔርም በቀኝ ነው ወይ ቀጠቅጦሙ ለነገሥት በዕለተ መዓቱ እግዚአብሔር በፍርዱ በመዓቱ ቀን አሕዛብን እንዲህ አድርጎ ነገሥታትን ይቀጠቅጣቸዋል ወይኮንኖሙ ለአሕዛብ ወያበዝሕ አብድንተ አሕዛብንም ይፈርድባቸዋል በድንንም ሬሳን አስከሬንንም ያበዛል ወይሰብር አርስተ ብዙሃን በውስተ ምድር የብዙዎችንም ራስ በምድር መካከል ይቀጠቅጣል እሙይ ሳቲዩ በውስተ ፍኖት በመንገድም ከዚያ ፈሳሽ ውሃ ጠጡ ወበእንተዝ ይትሊያል ርዕስ ስለዚህ ነገር ራስ ከፍ ይላል ሙሉ ምዕራፉ ማለት ነው ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን አሁን ከላይ ጀምረ ስንመጣ ጌታ ጌታዬን ያለው ይህ መዝሙረ ዳዊት መዝሙር 9 ትንቢት በእንተ ክርስቶስ ይባላል ስለ ክርስቶስ የተነገረ ምዕራፍ ማለት ነው ስለ ክርስቶስ የተነገረ ምዕራፍ ነው መዝሙር 109 ጌታ ጌታዬን ያለው ጌታ ያለው አብን ነው ጌታዬ ያለው ወልድን ነው ጌታ 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 ሲባሉ ሶስት ጌቶች ሆነው ሳይሆን አንድ ጌታ መሆናቸው ሶስቱም በአንድ ጌትነት የሰለጠኑ መሆናቸው በጌትነት የተካከሉ ሪና
መለኮት እንዳላቸው ለማስረዳት ጌታ ጌታዬን በቀኜ ተቀመጥ አለው። ይህ በቀኜ ተቀመጥ አለው ሲባል ተመልከቱ። በቀኜ ተቀመጥ አለው ክርስቶስ ወይም ወልድ አብ ወልድን ነው እንደዚህ ያለው። ወልድ በዚያ መንበር ላይ ያልተቀመጠ ሆኖ ከዚህ በኋላ በዚያ መንበር ላይ እንዲቀመጥ ተፈቀደለት ማለት አይደለም። ንውሩን ንበር ይለዋል ወይም የተቀመጠው ተቀመጠ ይባላል። ለምሳሌ ተመልከቱ። ለምሳሌ አነ እኮን እከውኖሙ አምላከ እሙንቱሂ ይከውኑኒ ሕዝበ ይላል። ለምሳሌ እኔ አምላክ ሆናቸዋለሁ እነሱም ሕዝብ ይሆኑኛል ይላል። እኔ አምላክ ሆናቸዋለሁ ሲል እግዚአብሔር ይላል ሊቁ ሲተረጉም። እኔ አምላክ ሆናቸዋለሁ ሲል እግዚአብሔር እንደዚያ ሲል እስከዚያ ድረስ አምላክ ሳይሆን ቀርቶ ከዚያ ቀን ጀምሮ አምላክ ሆነ ማለት አይደለም። ስለዚህ ምን ማለት ነው? ለነሱ ግን አምላክነቴ ይገለጥላቸዋል፣ ይረዳቸዋል፣ በአምላክነቴ ይመገባሉ። እነሱ ለጌትነቴ ሲያምኑ እኔም ጌትነቴ ለነሱ እንዲረዳቸው አደርጋለሁ ማለቱ ነው እንጂ እግዚአብሔር እኛ ካመንበት ቀን ጀምሮ አምላክ የሚሆን ሆኖ አይደለም። ወልድን አብ በቀኝ ተቀመጥ አለው ሲባል ያልተቀመጠ ሆኖ ይሄ ቃል ከተነገረበት ቀን ጀምሮ ወልድ በአብ ቀኝ የሚቀመጥ ሆኖ ሳይሆን፣ ስለዚህ እሱ ግን በዚያ መንበር ላይ የመፍረድ ስልጣን ያለው ጌታ መሆኑን ለመመልከት አብ ለልጁ የመሰከረው ምስክርነት ነው። አንድም ይላሉ በቀኝ ተቀመጥ ያለው አንድ ለትንሣኤ፣ አንድ ለተዋሂዶ፣ ሁለት ለትንሣኤ፣ ሶስት ለዕርገት የተነገረ ነው። ለተዋሂዶ ሲነገር እንግዲህ ልብ ብላችሁ ተሰሙ እንደሆነ አሁን ሰሞኑን የዕርገት ሰሞን ነው ያለነው። የዕርገት ሰሞን ነው ያለነው። ሁለት የጌታችን መድኃኒታችን ኢየሱስ ክርስቶስ ዕርገት የተፈጸመው ሁለት ጊዜ ነው። አንደኛው በእመቤታችን ማኅፀን ነው። ሁለተኛው ክርስቶስ ሞቶ ከተነሳ በ40ኛው ቀን የተከሰተው ነው የተደረገው ነው። አሁን ያከበር ነው። በእመቤታችን ማኅፀን የተደረገው ዕርገት ምንድነው ሲባል አምላክ ከሰማይ ወርዶ በእመቤታችን ማኅፀን ሲያድር ስጋን ሲለብስ ያ ከእመቤታችን የለበሰው ስጋ ከሰማይ የወረደ አምላክን ሲዋሃድ ከሰማይ የወረደውን የአምላክን ክብር ተቀብሎ ወይም በተዋሂዶ ገንዘብ አድርጎ አምላክ ሆኖ ጠባብ የነበረው ስጋ በአምላክ ስፋት በሰማይና በምድር በአየርና በቀላያት በእመቃት ሁሉ የሰፋ የመላ ሆነ። ውሱን የነበረው አላዋቂ የነበረው አዋቂነት ገንዘቡ ሆነ። መዋቲ የነበረው ኢመዋቲነት ገንዘቡ ሆነ። ደካማ የነበረው ኃያልነት ገንዘቡ ሆነ። ያንን ገንዘብ ሲያድር ስጋ ተመልከቱ፣ ቃል በእመቤታችን ማኅፀን ሲያድር ስጋ ደግሞ በዘባነ ኪሩብ ነበረ ወይም ተቀመጠ። በኪሩቤል ጀርባ ላይ ተቀምጦ የሚመሰገን ሆነ እና የእመቤታችን ማኅፀን የቃል ርደት የስጋ ዕርገት የተፈጸመባት ናት። ክርስቶስ ከእመቤታችን የለበሰው ስጋ ያረገው በእመቤታችን ማኅፀን እያለ ነው። በእመቤታችን ማኅፀን እያለ ያ ስጋ መልዕልተ ኪሩቤል ሆኖ በሱራፌል ይመሰገን ነበረ። ቃል የማርያም ልጅ በሆነ ጊዜ የእመቤታችን ልጅ ሲሆን ስጋ ደግሞ የአብ የባሕርይ ልጅ ሆኗል። በስጋ ርስት፣ በስጋ በቃል ገንዘብ፣ በቃል ርስት ማለት ነው። ይህ ተዋሂዶ ይባላል። ይህ ተዋሂዶ ይባላል። የብረቱ ለሰዓቱ የሰዓቱ ለብረቱ እንደሚሆን ማለት ነው። የነፍስ ለስጋ የስጋ ለነፍስ እንደሚሆን ሁለት ሰው እንደማንለው አንድ ሰው ስጋ አለው ነፍስ አለው። ገብረ ሥላሴ ቢባል ገብረ ሥላሴ መጣ እንለዋለን እንጂ ነፍስና ስጋ ስላለው እነ ገብረ ሥላሴ መጡ አንለው። ሰውየው አንድ ነው። ነፍስና ስጋ ግን አለው። የስጋ ገንዘብ ለነፍስ ነው፣ የነፍስ ገንዘብ ለስጋ ነው። ይህ ተዋሂዶ ይባላል። ተዋሂዶ ማለት ሁለት አካል በአንድ አካል ተዋሂዶ ሁለት አንዱን ስራ በአንድ ፈቃድ መስራት ነው። ይህ ተዋሂዶ ስለተፈጸመ ዕርገቱ የተፈጸመው መቼ ነው ሲባል
በእመቤታችን ማኅፀን ነው። ያ ሥጋ ለመንበር እንግዳ ስለነበረ አንተ ሥጋ ና እንግዲህ ከዚህ በኋላ በተዋሕዶ ጌትነት ገንዘብ ስላደረግ ና ወደዚህ መንበር ውጣ ተብሎ ተፈቀደለት። ስለዚህ የሰው ባህሪ እመቤታችን ሰዋስወ ወርቅ የምንላት ስለዚህ ነው። ምን ማለት ነው? የሰው ባህሪ ወጥቶ ሄዶ በኪሩቤል ጀርባ ላይ እንዲቀመጥ የሆነ በእመቤታችን ማኅፀን ነው። የርገት መሰረት እመቤታችን ናት። የርገት መሰረት፣ የመውጣት መሰረት፣ የልዕልና መሰረት፣ ከፍ የማለታችን መሰረታችን እመቤታችን ናት። ሰው ሁሉ ከእመቤታችን ከተነሳ ከፍታውን ወደ ታች የሚገታው የለም። እንኳንስ የኛ ሰውነት የአምላክ የለበሰው ሰውነት እንኳን ልዕልናውን የጀመረው ከእመቤታችን ነው። ወደ ሰማይ መውጣት የሚፈልግ ሁሉ ከእመቤታችን ይነሳል። ክርስቶስ የሥጋን ርገት ከእመቤታችን አንስቶ እንዳደረገው ማለት ነው። የርገት መጀመሪያ የከፍታ መጀመሪያ ከእመቤታችን ነው። የውድቀት መጀመሪያ ደግሞ ከየት ይጀመራል ብትሉኝ፣ ያው ስለዚህ አባቶቻችን ሁሉ የንጽህና የቅድስና በራቸው እሷ ናት። አምላክ እንኳን ርገቱን የጀመረ በእናታችን በድንግል ማርያም ማኅፀን ነው። ስለዚህ ከዚያ ጀመረ አረገ። ያ የኛ ሥጋ አሁን ደስ ሊለን ይገባል። እግዚአብሔር አጋንንትን እንዴት እንደተበቀሉ ታውቃላችሁ? አጋንንትን የተበቀላቸው እኮ ሌላ መሳሪያ ቆርጦ የብረት በትር ቆርጦ አይደለም። ጋኔን ይንቀው የነበረውን ሥጋ አጋንንትን እንዲረግጣቸው ነው ያደረገ። አጋንንት የተሳለቁበት፣ የሳቁበት፣ የናቁት አዳም እንግዲህ ምንም ተመልከቱ አይረባም ያሉት ተመልከቱ ማለት ነው። አላችሁ እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? በእንተ ጸላኢ ወለገፋኢ ያለ ቅዱስ ዳዊት ስለዚህ ነው ጸላኢ ዲያብሎስን ገፋኢ አይሁዳዊን ደስ አይበለው ብለህ እሱም ተበቀለ ሰው ሆነ በሕፃናት አንደበት ምስጋናን አዘጋጀ። ሕፃናት አይምሮ በሆኑ በክርስቲያኖች ከሕፃናት አንደበት ምስጋናን አዘጋጀ ተብሎ መዝሙር 8 ላይ የተነገረው ኃይለ ቃል የሆሳዕና ብቻ የሚጠቀስ ወይም የዛ ጊዜ የዘመሩት ሕፃናት ጥቅስ አይደለም። ሕፃናት የተባሉ መላው ክርስቲያኖች ሕፃናት ነው የሚባሉት። ለምንድን ነው ሊቃውንቱ ሲተረጉሙ የሕፃን ህልውናው በእናቱና በአባቱ ላይ የተመሰረተ ነው። እናቱና አባቱ ናቸው። የእናቱ ጡት ነው ሕይወቱ የሕፃን ልጅ። የሕፃን ማሸነፊያው ለቅሶ ነው። ድል የሚነሳው በሕፃን በለቅሶ ነው፣ በጉልበት አይደለም። ሰዩን አለ የኛም ሕይወታችን ከእናታችን ከአባታችን ከእግዚአብሔር ነው። ከዚያ ከተለየን ሕይወታችን ያበቃልና ሕፃናት የተባለ ሕፃን ሕይወቱ በእናትና በአባቱ ነው። ከነሱ ከተለየ አይሆንም፣ አያድግም። ክርስቲያን አባቱ እግዚአብሔር ነው፣ እናቱም እግዚአብሔር ነው። አንተ አቡነ ወአንተ እምነ ይለዋል ቅዱስ ያሬድ። አንተ አባታችን ነህ፣ አንተ እናታችን ነህ ይላል። ስለዚህ ተመልከቱ ከሱ ከተለየ ሕይወት የለውም ለማለት ነው። የሕፃን ድል መንሻው ምንድን ነው? ለቅሶ። የክርስቲያኖች ድል መንሻቸው ምንድን ነው? ለቅሶ። ባስልዮስና ጎርጎርዮስ ታውቃላችሁ አይደል? ኡልያኖስ የሚባል ንጉሥ ስቂት ሲያደርጋቸው ምንድን ነው ያደረጉ? ገብተው ከስዕለ መርቆሬዎስ ነው ያለቀሱ። ምን አላደረጉ? ሰራዊት አላደራጁ፣ ምን አላደረጉ? ገብተው ከቅዱስ መርቆሬዎስ ስዕል ገብተው አለቀሱ። እንባቸውን ረጭተው የዚህ ሰማዕት አምላክ እርዳን ብለው አልቅሰው ወደ ስዕላቸውን ረጩ። ተመልሰው ጸሎታቸው ሊጸልዩ ሲገቡ የቅዱስ መርቆሬዎስ ስዕል ራሱ ይዞ ንጉሡን ያለምንም ሰራዊት ስዕሉ ገሎት ተመለሱ። ገሎት ሲመለሱ ተመልከቱ ኦብስ የእግዚአብሔር ቀተል ኮኑ ለኡልያኖስ ነው። ኡልያኖስን ገደልከው እንዴ ብለው ሲጠይቁት ደነን ከጦሩ ስዕል ደም እየተንጠፈጠፈ ደነነ ስዕል ከመኦሆ ዘይብ አሁን ገድየዋለሁ ብሎ አንገቱን ነቅነቅ ስዕሉ ራሱ ማለት ነው ብሎ መለሰላቸው ይላል። እና እኛ ሕፃናት ነን። የምናሸንፈው በንባችን ነው። በፉከራ በድንፋታ አናሸንፈው። የምናሸንፈው በልቅሷችን ነው። የክርስቲያኖች እንባ ሰረገላን በሙሉ ያሰጥማል። እስራኤልን ከግብፅ አውጥቶ ፈርዖንን ያንኮታኮተው የአንዲት የተገፋች ሴት እንባ ነው። ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ በዚህ ሰማይ እውነት ሁሉን የሚችል እግዚአብሔር የለም ብላ
ከምታቦካው ጭቃ ላይ ምጥ ሲይዛት ኧረ ምጥ የመጣ ስትል ውለጅ ወሱ አብረሽ እርገጩ የሰው ደም እንደውም ጭቃውን ያጠነክረዋል ሲሏት እንባዋን አልቅሳ ወደ ሰማይ ረጭታ በዚህ ሰማይ እውነት እግዚአብሔር የለም ማለት የሷ ልቅሶ መላው እስራኤልን ታደጋቸው 600,000 በላይ 60,000 አጋር እስራኤልን በሙሉ ከግብጽ አወጣቸው ያን ከማይጠቀሙበትን ጡብ እየሰሩ ፒራሚድ እየሰሩ ሊቃውንቱ ሲተረጉሙት ምን ይላሉ ግብጽ ማለት ጨለማ ነው ጨለማ ማለት ኃጢያት ነው ጡብ ማለት ተመልከቱ የግብጽ ፒራሚዶች ማለት ምን ማለት ነው ከግብጽ ፒራሚድ እስራኤል የሚያገኙት አንዲት የሳንቲም ድቃቂ የለም ጉልበታቸው የሚደክመው ግን በዚያ ነው ያ ማለት ምን ማለት ነው አይምሮአችንም ጉልበታችንም ያለቀበት የኃጢያት ግንብ ነው ይላሉ ሊቃውንቱ የኃጢያት ግንብ ምንም የማናተርፍበት ሰው ዘፍኖ ያተረፈውን አይተናነውቅ ሰው ሲጋራ ጢሶ ያተረፈው ምንድነው ሰው ሰክሮ ያተረፈው ምንድነው ምንም አይደለም የማያተርፉበትን ስርዓት መስራት የግብጽ ፒራሚድ ይባላል ከዚያ ያወጣቸው እንባ አላችሁ የላችሁ እግዚአብሔር ከሁላችን ጋር ይሁን ስለዚህ የክርስቲያኖችን መልሳለሁ ዝም ብላችሁ ፊታችሁን ወደ እግዚአብሔር አዙሩ እግዚአብሔር የተገየ ቢመስልም እንኳን ሲመጣ ግን የሚቀድመው የለም ግብረ ሐዋርያት ምዕራፍ 17 ላይ ግን ቸርነቱ ከፍጥረት እንዳይርቅ ያደርገዋል ምናልባትም የሚፈልጉት ያገኙት ዘንድ ከፍጥረቱ የራቀ አይደለም ባለጸጋ ነው ከደዎች ጋር አለ ማንም ነፃ የማያወጣው ነፃ ነው ከታሰሩት ሰዎች ጋር በእስር ቤት ውስጥ አለ እሱ ርስት ነው ከስደተኞች ጋር አለ እሱ ህብስት ነው ከተራቡት ጋር አለ እሱ ዳኛ ነው ከተገፉት ጋር አለ ከተወሰኑት ጋር ሁሉ አለ ዕውቀት ከጎደለባቸው ሰዎች ጋር ሁሉ አለ ከተናቁት ሰዎች ጋር አለ ከፓትርያርኩ ጋር ያለውን ያህል ከአንዲት ተራ ምዕመን ጋር አለ ይሄ ደስ አይላችሁ በጣም ነው እኮ ደስ የሚለው ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነቱ ይሄ ደስ ይለኛል ወለዱ ትልልቅ ሰዎችና እኛ በቤት ተለያይተን በእግዚአብሔር ግን አንድ ነን ደስ ይለኛል ወለዱ ማለት በቤት የተለያየን ትልልቅ ሰዎች ላይ በቃ ትልልቅ ሰዎች ነገስታት ሊሆኑ ይችላሉ እነሱ እግዚአብሔር ግን እኩል ከኛ ጋር አለ ስለዚህ ክርስቶስ ከፍ ብሎ ተሰቀለ ማለት ነው ይሄንን ሊሰጠን እሱ ከፍ ብሎ ተሰቀለ ክርስቶስ የተሰቀለው እኛን እግር ለማድረግ ነው ከፍ ብሎ ወደ ላይ የተሰቀለው ራስ ከፍ ሲል እግር እንደሚከተለው እሱ ወደ መስቀል ሲወጣ እኛን ወደ መንግስተ ሰማያት ከፍ አደረገን ወበእንተዚህ ይስሊአል ራስ እንከመተላ አልኩ እስብ ኩሎ ሀቢዬ ራስን ወደ ላይ ስትስቡት እግር እንደሚከተለው ክርስቶስን በመስቀል ወደ ላይ ሲስቡት እሱ ደግሞ እኛን ወደ ሰማይ ሳበን እኛን ለመሳብ እንከመተላ አልኩ አነ እስብ ኩሎ ሀቢዬ እኔ ከፍ ብዬ ተሰቅዬ እናንተን እስባችኋለሁ ብሏል እሱ የተሰቀለው እኛን ለመሳብ ነው ሰማያዊ ሊያደርገን ነው ከእንስሳነት አውጥቶ ሰው ከሰውነት በላይ መልአክ ከመላእክም በላይ ደግሞ እሱን እንድንመስል ሊያደርገን ክርስቶስ ከፍ ብሎ ተሰቀለ ክርስቶስ ከፍ ብሎ ሲሰቀል ሰዎች ውርደታቸው ተወግዶለታል ሰዎች እስከምን ድረስ ዝቅ ብሎ ነበር እስከ አሳነት ወርደው ነበር አለ ዮሐንስ አፈወርቅ አሳ ባህር ላይ ይዋኛል ግን የፈለገ ቢዋኝ ድምፁ አይሰማም ለምን ማይበሉ ይሸፍነዋልና በክርስቶስ ከሚመጣ በነበረው ዘመን እኛ እንጸልይ ነበር እንሰግድ ነበር እንጾም ነበር እና አብርሃም ለይስሐቅና ያዕቆብ ነቢያት ሁሉ ደማቸውን እስከማፍሰስ ደርሰው ጸልየዋል ጸሎታቸው ግን አይሰማም ባይሩ ጋርዶት ማለት የኃጢአት ባይር የመርገም ባይር ጋርዶባቸው ነበር አሁን ግን ክርስቶስ ካሳ ይልቅ አይሻል የነበረን ሰው እስከየት ድረስ ከፍ እንዳደረገው ተመልከቱ አየራት አልበቁትም ጠፈር አልበቃውም ደመና አልበቃውም ገነት አልበቃውም እስከ ሰማየ ሰማያት ከፍ አደረገው እንጂ ይላል ሰውን እስከዚህ ድረስ ከፍ ለማድረግ እሱ ከፍ ብሎ ተሰቀለ አንድም ይሄ አየራቱ ይሄ በጣዖት ለጣዖት በሚቀርበው ጢስ አሁን ኢትዮጵያ ውስጥ ጣዖት አባይ ባሙ ያስገበረ አባይ ራሱ ይታዘባቸዋል አባይ እኮ ከገነት የሚፈስ ወንዝ ነው ከገነት የሚፈሰውን ወንዝ ዶሮ ረዱልኝ ብሏቸዋል በግረዱ ብሏል
አባይ ኢትዮጵያ እኮ ልዩ ምድር የሚያሰኛት ከገነት የሚፈሰው ወንዝ አንዱ ፈለገ ግዮን እሱ ስለሚፈስባት ነው። አባይ ከገነት ወጥተው ከሚፈሱ 4 ወንዞች አንዱ ነው። የወንዝ ተመልከቱ ለደስታ የመጣ የገነትን ምስጢር ኢትዮጵያ የምትመገብበትን ወንዝ ጣዖት እያረድ ዶሮ እያረድ ትናንትና ወደ ሸያሳዩን አባቶች እዚህ ወደ አቡነ ገብረ መንፈስ ቅዱስ መሻገሪያ አካባቢ እዚህ አርደው ሰዎች እያጥያጥያሱ ነበር ለአባይ እያረዱ ነው። ይሄ ነውር ነው በእውነቱ ማለት ተወን። እንዲሁ ሰው ግን ምን አይነት ሞኝ ጅል ነው እንዴ? ሰው ኢሳይያስ እኮ ይላል ውሃውን ስትፈልግ እያፈላው ቀርተ እየጠጣው በወይ እየመራው ለወንዝ ታርዳለህ። በቧንቧ እያንሸረሸርከው ገብተህ እየታጠብክበት እሳት አንድነት ቱክ ቱክ አድርገህ እያፈላው አንተ ለምትሰራው ለምታፈርሰው ውሃ ለእንጨት የምትሰግድ ምንድነው? አንተ ወይ ሰው አለ ኢሳይያስ እኮ ሲናገር ነብዩ ኢሳይያስ ሲናገር አይሰው ጅሉ አይሰው ሞኙ እንዴት ያረጋል አለ። ግማሹን አንድዶ ይሞቀዋል አለ፣ ግማሹን ስጋ ጠብሶ ይበልበታል አለ፣ ግማሹን ቤት አርጎ ይሰራዋል አለ፣ ግማሹን አልጋ አርጎ ይተኛበታል፣ ግማሹን አምላክ አርጎ ይሰግድለታል። አይሰው ጅልነት ማለት ነው። ለሰው እየሰገደ ማለት ነው። አርዶ ስጋውን በልቶ መረቁን ጠጥቶ የሚበላውን ላም አቁሞ ምስሉን ሰርቶ ላም ጌታዬ ነው። የሰው ሞኝነት እስከዚህ ወርደን ነበር። ሲኦል ውስጥ በአጋንንት እግር ስር ነበር። አሁን አጋንንት በእግራችን ሆነዋል። የተሰጠልልና ይሄ ነው። እስከዚህ ልልና ከፍ ያደርገን ዘንድ እና ለጣዖት በሚቀርበው ጢስ ለሚቀርበው መስዋዕት በዚያ ጢስ አየራቱ ተበክለው ነበረ። ሰማዩን ለመቀደስ ነው ክርስቶስ ከፍ ብሎ የተሰቀለ። ምድሩን ለመቀደስ ተመላልሶ በእግሩ አስተምሯል። ሰማዩን ለመቀደስ ደግሞ ከፍ ብሎ ተሰቅሏል። ከመላእክት ጋር አስታረቀን፣ ከፍ ብሎ ተሰቀለ። አራቱን ማዕዘን ለመሰብሰብ እጆቹን ዘረጋ። ምድርን ለመቀደስ እግሮቹ ተቸነከሩ። ሰማይን ለመቀደስ ደረቱ ተወጋ። ይሄን አድርጎ ምድርና ሰማይ አራቱን ማዕዘን ሁሉ ቀድሶ አስረክቦናል። አሁን ወንዙ የእግዚአብሔር ነው። አዎ ወንዙ የእግዚአብሔር ስለሆነ ባህሪ የእግዚአብሔር ስለሆነ ከዲያብሎስ ወንዝ ጭምር ነፃ ስለወጣ እናታችን ቅድስት ክርስቶስ ሰምራን የነበሩ የመሰሉ ቅዱሳት አንስት 12 ዓመት ባህር ውስጥ እየተቀመጡ ባህሩን የቅድስና ከተማ አድርገውታል። ተራራውን ተቀድሰውበታል። ዛፉን ተቀድሰውበታል። ዋልድባ ውስጥ አሁን ዛሬም ይደረጋል። ዋልድባ ውስጥ ተጋድሎ መጨረሻ ላይ በገድል የጸና መነኩሴ ምን ያደርጋል? ትልቁን ግንድ ይጠርበዋል። ዛፉን ትልቁን ወይራ ወይም ሌላ ትልቅ ዛፍ እንደቆመ ሳይቆርጥ ይቆረቁረዋል። ራሱን በሚያስገባ አምሳል ልክ ማለት ነው። በቁሙ ይጠርብና እዚያ ውስጥ ገብቶ ቁጭ ይላል፣ አይወጣም። ከዚያ በኋላ ግንዱ ይገጥማል። ግንዱ ገጥሞ እዚያው ይሞታል ማለት ነው። ማንን ፍለጋ? ክርስቶስን ፍለጋ። ኋላ እንጨቱ ገዳሙ ለአገልግሎት ሲፈልገው ሲቆረጥና ሲፈለጥ የሰው አጽም እዚያ ውስጥ ይገኛል። እንዲህ የሆኑ ክርስቶስን እየፈለጉ ዛፍ ይሰገድለት ነበር። አሁን ዛፍ የክርስቶስ ድልድይ ሆነ፣ መጽደቂያ ሆነ። ይሄው ጠርበን መስቀል አርገህ ነው። መስቀል አርገን እየጸደቅንበት ቤተክርስቲያን ሰርተን እየሳምነው የክርስቶስ አካል ሆኖ እየተቀደሰበት ታቦት ሆኖ የክርስቶስ ደም እየተሰዋበት ነው። አሁን በምድር ላይ ያለው ሁሉ መጽደቂያ ሆኗል። ሁሉን መኮነኛ አድርጎ መቁጠር አይገባም። ስለ እግዚአብሔር ይሄንን ለማድረግ ተሰቀለ። ምን ማለት ነው? እንድንጠጣ ተሰቀለ ማለት ስጋው ደግሞ እንድንቀበል ነው ክርስቶስ የተሰቀለ። የማይቆርብ ክርስቲያን የክርስቶስን መሰቀል የካደ ክርስቲያን ነው። ስጋው ደግሞ የማይቀበል ምክንያቱም ወበእንተዚህ ትሊያል ርስ እሙይስ ሰትዩ አለ። እነሱ በመንገድ ከውሃው ጠጡ፣ ከውሃው እንዲጠጡ ተሰቀለ። የተሰቀለበት ዓላማ እናንተ እንድትጠጡ ነው፣ እንዲርባችሁ አይደለም። ስለዚህ ምን አለ? ስጋዬን ስትበሉ ደሜን ስትጠጡ መከራዬን ታስባላችሁ አለ። የክርስቶስን መከራ ካሰባችሁ በሕማማት መጥቶ እዚህ ጥቂት ስግደት ሰግዶ መጥፋት አይደለም። የክርስቶስን መስቀል ማሰብ ማለት ለኔ ሲል የቆረሰውን ስጋ መብላት ነው። ለኔ ሲል ያፈሰሰውን ደሙን መቀበል ነው። ወበይን ስለዚህ ራስ ከፍ ይላል ነው የትምህርት ይርስ
ስለዚህ ማለት ስለምን እንድንቆርብ ለቁርባን ተሰቀለ፣ ለጥምቀት ተሰቀለ፣ ለንስሐ ተሰቀለ፣ ለመቀደስ ተሰቀለ፣ ገነትን ለመክፈት ተሰቀለ፣ ሲኦልን ለመበርበር ተሰቀለ፣ ከባርነት ለማውጣት ተሰቀለ። መጨረሻ ላይ ደግሞ አረገ። በእርገቱ ደግሞ ምን ሰጠን? እርገትን። ተመልከቱ። በስቅለቱ መከራውን እንድንሳተፍ፣ በትንሳኤው ትንሳኤን ሰጠን፣ በእርገቱ እርገትን ሰጠን። አሁን እንግዲህ ተመልከቱ። ራስ አይደል ሀባሉ ርስ ይያሉ አባል ራስ ካለበት እግር ይኖራል። እስኪ በሉ ራስ ካለበት በሉ ማን ይኖራል? በሉ እንጂ ራስ ካለበት ምን ይኖራል? ሶስት ጊዜ በሉት። ራስ ካለበት ማን ይኖራል? ራሳችን ማን ነው? ክርስቶስ በሉ። ራስ የተባለ ምንድነው? ከሱ በላይ ከራስ በላይ ቁመት አለ? እስኪ ወደዚህ ፈልጉ አለ? ከራስ በላይ ቁመት የለም። ከክርስቶስ በላይ ጌታ የለም። እሱ አምላክ ነው። የመጨረሻ የባህሪ አምላክ ነው። አላ ራስ ከሆነ ተመልከቱ። ራስ ከሆነ ራስ ካለበት ማን ይኖራል? ረስቸው እኮ ነው። ራስ ካለበት ማን ይኖራል? በሉ እንጂ እግር። በጣም ጥሩ እግር ጥሩ ነው። አሁን ክርስቶስ አርጓል። እሺ ክርስቶስ በጠፈር ላይ ነው ያለ አይደለም? በሉ በደመና ነው ያለ? በአየራት ነው ያለ? እና በየረር ነው? በራማ ነው? በዮር ነው? በመጨረሻው በጽርሐ አርያም አለ። በጽርሐ አርያም ነው ያለው። አሁን መጨረሻ ላይ ተመልከቱ። መጨረሻ ላይ ሰው የት ይኖራል ሲባል ክርስቶስ ካለበት ሲበሉ ክርስቶስ ካለበት ነው። አሁን እኮ አንድ ሰው የዓለም አቀፍ ዲፕሎማቶች አልጋ ከያዙበት ሆቴል እኮ አልጋ መያዝ ላይፈቀድለት ይችላል። በእውነቱ ማን በልበል ወደዚህ አይደሉ ተብሎ ይጠበቃል። እነሱ በሚያልፉበት መንገድ አሁን አዲስ አበባ ሲሄድ አያለው ብዙ ጊዜ ለጉባኤ ለትምህርት ሲሄድ የአፍሪካ መሪዎች ወይም ሌሎች ዓለም አቀፍ መሪዎች ሲመጡ መንገድ ይከለከላል፣ ይለወጣል። ወደዛ ይሄዳል። እነሱ ባለፉበት ማለፍ አይቻልም። እግዚአብሔር የተመሰገነው ክርስቶስ በሄደበት ግን መሄድ እንችላለን። ክርስቶስ ባለፈበት መሄድ እንችላለን። እነሱ ከሚገቡበት አዳራሽ ስላልተሾምን መግባት አንችልም። ሕግ ነው፣ ጥሩ ነው። ክርስቶስ ከገባበት ግን እንገባለን። እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ፣ እኔ ካለሁበት ተመልከቱ እመጽ ዳግመ ወይነሳክሙ ከመ ተሐልው አንትሙኒ ሀበሃሎኩ አነ መጥቼ አይዟችሁ መጥቼ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎናል። እንግዲህ እሱ ካለበት እንገባለን። በዚህ ዓለም ላይሳካላችሁ ቤትም ላይኖራችሁ ሰዎች መኖሪያ ሊያሳጣችሁ ይችላል። ደስ ይበላችሁ ግን ክርስቶስ ካለበት እንገባለን። ክርስቶስ ካለበት ሂደን ለመግባት ያውቃል። ወስብሐት ለእግዚአብሔር።